ባለፉት ጥቂት ዓመታት በከተማ የክረምት በጎ ስራ ብለን በጀመርነው በመቶ ሺህ የሚቆጠሩ እጅ አጠሮች በወጣቶች ገንዘብ ባላቸው ሰዎች ሐሳብ ባላቸው ሰዎች ተደግፈው የተሻለ ቤት ባለቤት መሆናቸው ይታወሳል። በክረምት በጎ ፍቃድ የጀመርነው ልምምድ አፈር ለመጠበቅ የተሻለ ዝናብ ለማግኘት ፍሩት ለማግኘት ቡና ለማግኘት ምግብ ለማግኘት የሚያስችለንን ግሪን ሌጋሲ ከማስፋቱ በተጨማሪ በርከት ያሉ ሰዎች ቤታቸው ታድሶላቸዋል፣ ተጠግኖላቸዋል። የብዙ ሰዎችን እንባ ሲያብስ ለብዙዎች ሳቅ ሲጨምር ያየነው የክረምት በጎ ስራ ዘንድሮ ከከተማ ወጥቶ ወደ ገጠር እንዲገባና የተሻገረ ገጠር ለመፍጠር ያለንን ህልም ለማስጀመር ነው ወደ ማዕከላዊ ክልል የመጣ ነው። በከተማ ታስታውሱ ከሆነ በእኛ እንኳን አዋሪ አካባቢ እጅግ አሳዛኝ የነበረው የአዋሪ ሰፈር አሁን ምን መልክ እንዳለው ታይቷል። በትልቁ አስበን በትንሹ ጀምረን እያሰናሰልን አዋሪ ላይ ሰራነው ስራ ሰፈርን መንደርን መቀየር እንደሚያስችል በጎረቤት በጎ ተጽዕኖን ማሳረፍ እንደሚያስችል በተግባር ውጤት ያገኘንበት ስራ ነው። ዘንድሮ ግን በገጠር ኮሪደር የተሻገረ ገጠር ለመፍጠር የአርሶ አደሩን የኑሮ ዘዬ ለመቀየር አዲስ የተሰራ ዲዛይን አለ። ይህ ዲዛይን በገጠራማው የኢትዮጵያ አካባቢ አርሶ አደሩ ካሉበት ችግሮች አንዱ የአኗኗር ዘዬ ነው። ሰው በሚያድርበት ቤት ውስጥ ከብቶች ይታሰራሉ፣ በጎች ይታሰራሉ፣ ፍየሎች ይታሰራሉ። በእነሱ የሚመጣ በሽታ ወደ ሰው ይተላለፋል። ብዙ ሰው ሳያውቀው ለበሽታ ይዳረጋል። የዚህ የገጠር ኮሪደር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። ሁለተኛው በየአካባቢው ስንጸዳዳ አካባቢ ያበላሻሉ። እዛ ላይ ዝንብ ይመጣል፣ በሽታ ይመጣል። ሽንት ቤት መቆፈር ያስፈልጋል። የተቆፈረው ሽንት ቤት ደግሞ በባዮጋዝ ኢነርጂ መሆን አለበት። ኢነርጂ ካልሆነ እናቶቻችን ጫካ ወጥተው ዛፍ ቆርጠው በዚያ ማብሰል ያለውን መከራ በገጠር የሚኖሩ ሰዎች ያውቁታል። ያን ለመከላከል በሃላባ አንድ፣ በከምባታ አንድ፣ በሃዲያ አንድ፣ በስልጤ አንድ መለስተኛ ማሳያ ሰፈሮች በእኛ ይገነባሉ። ዛሬ ጠዋት በሃላባ የጀመርነው ከአምስት ያላነሱ አርሶ አደሮች በአንድ ግቢ ውስጥ የሚይዝ የራሱ ባዮጋስ ሲስተም ያለው ሶላር ሲስተም ያለው የከብትና የሰው ቤት የለየ በጓሮ አትክልት ያለው መለስተኛ የጓሮ እርሻ ያለው የሌማት ትሩፋትን በተወሰነ ደረጃ የሚያስተዋውቅ ሰው በማሳ ብቻ ሳይሆን በጓሮ ምግብ ማከማቸት እንዲችል የአኗኗር ዘዬውን ከነበረው ልምምድ ከፍ ለማድረግ ነው። ከመንገድ ራቅ ያለ አጥሩ ቆርቆሮ ያልሆነ ቤቱ መኝታውና ሳሎን የተለየ የሶላር ሲስተሙ ለሞባይሉ ለቴሌቪዥን ቻርጀር መሆን የሚችል ከኩራዝ ወደ መብራት እንዲገባ ያስችላል። ይሄ እኛ አራቱ ዞን ላይ የምንጀምረው ስራ የከተማውን ስራ አይተካውም፣ የሌሎች ዞን ስራም አይተካም። እኛ ልክ በአዋሬ ማሳያ እንደሰራ ነው አሁንም ማሳያ እንሰራ ነው። ይሄንን ተከትሎ ሁሉም ክልሎች፣ ሁሉም ዞኖች፣ ሁሉም ቀበሌዎች በከተማም ያሉ ነዋሪዎች ልክ እንደ ከዚህ ቀደሙ ተባብረን በተለይ ደከም ያሉ ሰዎችን የኑሮ ደረጃ ለማሻሻል አንድ ሞዴል ብንሰራ ያ እየተበራከተ በገጠር ያለው ህዝባችን የኑሮ ስልት ይቀየራል። እኛ የምንጠቀመው ማቴሪያል 100% ሎካል ነው። ሃላባ የምንጠቀመው የሃላባ ማቴሪያል ነው። ከምባታ የምንጠቀመው የከምባታ ማቴሪያል ነው። ስልጤ የምንጠቀመው የስልጤ ማቴሪያል ነው። ያ ልምምድ ከሰፋ በአመታት ድካም፣ በአመታት ልፋት፣ በአመታት ትብብር ውስጥ በከተማ ያየነውን ውበት፣ በከተማ ያየነውን የኮሪደር ኢምፓክት በገጠር ማየት እንችላለን። በገጠርና በከተማ ያለውን ኑሮ አሰናስለን መቀየር ካልቻል አንድ ሰፈር የሚታይ አይላንድ ይሆናል። የኛ ዓላማ ዶት ማሳያ ብዙ ዶት ማባዛት፣ ዶቱን በማገናኘት ደግሞ ወጥ የሆነ ሲምለስ የሆነ ኤንቫይሮንመንት መፍጠር ነው። የበለጸገች ኢትዮጵያን መፍጠር የምንችለው በከተሞች ብቻ አይደለም፣
በገጠር ያለ ህዝባችን ኑሮም ስናሻሽል የገጠሩን ላይፍ ስናሻግር ነው። አሁን ካለበት ስናሻግር ነው። እረሳልነው አረሰ፣ ትከላልነው ተከለ። አሁን ደግሞ ቤቱን ኑሮውን ጓዳውን በሚያብስ መንገድ ብንመጣና ብናግዘው በእጅጉ ሊለወጥ ይችላል። በርካታ አርሶ አደር አሁን ባለው ሁኔታ ገንዘብ መያዝ ጀምሯል። ገንዘብ ቢይዝም ግን ያን የኑሮ ዘዬ ካላለማመድ ነው በቀር ገንዘብ ስላለው ብቻ ኑሮን አይቀይርም ሰው። ገንዘብም ሐሳብም ያስፈልጋል። ይሄ ሐሳብ እንደማፈንጠቅ ነው። የፈነጠቀው ሐሳብ ተሰናስሎ ምን አይነት ኢምፓክት እንደሚያመጣ በጋራ የምናየው ይሆናል። ለመላው የኢትዮጵያ ሕዝብ በተለይ ለወጣቶች ያለኝ መልእክት ክረምትን በዋዛ እናሳልፍ። የዝናብ ጊዜ ነው። ዛፍ ብንተክል አፈር እንዳይሸረሸር እናደርጋለን። ማንጎ፣ አቮካዶ፣ ፓፓያ ብንተክል ምግብ እናተርፋለን። አቅመ ደካሞችን ብናግዝ፣ ቤታቸውን ብንጠግን፣ ሰፈራቸውን ብናጸዳ፣ አጥራቸውን ብናጥር ዛሬ አይደለም ጊዜ ያልፋል። ለልጆቻችን ያኔ በጉልበት ባለን ወራት ጎበዝ በነበርንበት ወራት እኛ ኢትዮጵያውያን የአባት የእናቶቻችንን ብቻ ሳይሆን የምናቃቸውንም የማናቃቸውንም ሰዎች ተባብረን እንሰራ ነበር የሚለው ትርክት ለልጆቻችን በእጅጉ አስፈላጊ ነው። ይሄን አስበው ወጣቶች ጉልበት ካላቸው በጉልበት፣ ገንዘብ ካላቸው በገንዘባቸው፣ ሐሳብ ያላቸው በሐሳብ በዲዛይን ሞራል በመስጠት ሚዲያዎች በማነቃቃት በዩኒቨርሲቲ ያሉ መምህራን ደግሞ ስራውን እየተከታተሉ ሱፐርቫይዝ ያደረጉ የተሻለ የገጠሩን ነዋሪ ህዝብ ከፍ እንዲያደርግ ማድረግ አለብን። ኢትዮጵያውያን ለዘመናት የገጠሩ ህዝብ አርሶ አደሩ ተሸክሞ አኖሮናል። አሁን ቢያንስ ኑሮ እንዲሻገር እንዲሻሻል ከነበረበት ደረጃ ከፍ እንዲል በትብብር መልሰን ለአርሶ አደሩ መልሰን ለተሸከመን ህዝብ የምንከፍልበት ጊዜ ነው። እንደዚህ አይነት ኢኒሼቲቭስ በዋዛ ፈዛዛ መታየት የለባቸውም። የሰውን ህይወት ይቀይራሉ፣ የሰውን ጓዳ ያብሳሉ፣ የሰውን የኑሮ ዘዬ ስልት ይቀይራሉ። ይህንን በትብብር እንድናደርግ አበክሬ ላሳስባቸው እወዳለሁ። በዚሁ አጋጣሚ ኢትዮጵያ ውስጥ ስራዎች ሲጀመሩ ዶሮ ሲባል ዶሮ ምን ያደርጋል፣ ስንዴ ሲባል ስንዴ ምን ያደርጋል፣ ኮሪደር ሲባል ኮሪደር ምን ያደርጋል፣ ህዳሴ ሲባል ህዳሴ ምን ያደርጋል ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ አንድ፣ በከምባታ አንድ፣ በስልጤ አንድ፣ በሃዲያ አንድ መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ህዝብ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እይታ አይሰራም። ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል። እና እንደዚያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው የአርሶ አደሩን በመንካት በተጨባጭ ስራም እንደሚመስል እንዲያሳዩንና ከዚያ በኋላ ያለውን ንግግር ከተግባር በኋላ እንድንወያይ በዚሁ አጋጣሚ ቻሌንጅ ማድረግ ፈልጋለሁ። የመጣንበት ዋና